እሺ ይሄንን የተናገረው ማን ነው? ዮቶር ኢትዮጵያዊ። እንግዲህ ወደ ታሪክ ልውሰዳችሁና ርዕሰ ነቢያት ሙሴ በግብጽ ምድር ከባህር ወጥቶ በፈርዖን ቤተ መንግስት ካደገ በኋላ 40 ዓመት ሲሞላው ወጥቶ ወገኖቹን መፍቀድ ጀመረ። በፈርዖን ቤተ መንግስት ነው ያደገ። እናቱ የወገኖቹን ፍቅር እየነገረች አሳድገዋለች። ሃይማኖትህ እግዚአብሔር፣ ወገንህ እስራኤል፣ ሀገርህ ኢየሩሳሌም ነው እያለች አስተምረዋል። ሶስቱ የሃይማኖት ፍቅር፣ የሀገር ፍቅር፣ የቤተሰብ ፍቅር የሙሉ አስተምረዋል። የወገን ፍቅር አስተምረዋል። ሰው ይሄ ሊኖረው ይገባል። እናት ልጅን ስታሳድግ፣ አባት ልጁን ሲያሳድግ ይሄን መንገድ አለ ለልጁ መጀመሪያ ሃይማኖቱን እንዲወቅ፣ ከዚያ ምን አለ ወገኑን እንዲወቅ። ሰውን የእባብ ወገን እባብ ነው፣ የሰው ወገን ሰው። ከዚያ ደግሞ ሀገሩን እንዲወቅ፣ ምድረ በዳውን እንዲወቅ ይነገረዋል። እግዚአብሔር ፍጥረትን ሁሉ አስማምቶ እንደፈጠረ ሰው እግዚአብሔርን መምሰል ሲጀምር ከፍጥረታት ጋር ተስማምቶ ነው። ለፍጥረታት ያስባል፣ ለቀላዩ፣ ለወንዙ፣ ለነፋሱ ሁሉ ያስባል፣ ለደመና ያስባል። አገኘው ብሎ ውሃውን እንኳን እንደፈለገ አይደፋውም። ፍጥረታት ጋር ሁሉ ተስማምቶ መኖር ይጀምራል። ለሚረግጣት ምድር በቀደም እንደተነጋገርነው እንዳወረገሮች ለሚረግጧት ምድር ያዝኑላት ነው። እኔ እሳቸው ከቆሙበት ቦታ ዝናብ ሳይዘንብ ሲቀር እኔ ስለቆምኩባት መሬቲቱ ደርቃ ቀረች ብለው እንደገና ሻሽተው ያችን ዝናብ እንዲዘንብባት ያደርግ እና ኢትዮጵያዊነት ማለት እግዚአብሔራዊነት። እግዚአብሔራዊነት ማለት ደግሞ ምንድን ነው? ተመልከቱ። አንዱ ውለታ አልማስ ከፍጥረታት ጋር ሁሉ ተስማምቶ መኖር እና ኢትዮጵያዊ ሰው ዮቶር ለሙሴ ነገረው ይሄ